አንተ ማነህ ደግሞ? ስንት ናችሁ? እንዴት አንዳችን እኮ ለልጅ አታዝኑ? ዝናሽን በደንብ ሰምቻለሁ። እዚህ ከመጣሽ ጀምሮ አንቺ ነሽ የምትበጠብጪው። በሰላም ብትለቁኝ እኮ ይሄ ሁሉ ነገር አይፈጠርም ነበር። እሱን እንኳን ተስፋ ባታደርጊ ነው የሚሻለው። እንዴት? ምክንያቱም ከዚህ የምትወጪው ህይወት ሲያልፍ ብቻ ነው። አሁን እየኖርን እንደሆነ ነው እንደምታስቡት? አላወቅሽበትም እንጂ ሊያውም ድልቅቅ ያለ ህይወት ነበር የምንኖረው። ማሾፍ ነው? እያሾፍሽ ያለሽው አንቺ ነሽ። ከምን ብትፈጠሩ ነው እነዚህ ጨካኝና አረመኔ የሆናችሁት? ሳይንሱ በዝንጀሮ ይላል፣ በመንፈሳዊ ከሄድን ደግሞ ከአፈር። እናንተ ከሁለቱም አይደላችሁም ማለት ነው። ለምን እንደዛሽ? ሰውም እንስሳም ሊያደርገው የማይችለው ነገር ስለምታረጉ። በቃሽ። የዚህን ያህል ካወራሽ በቂ ነው። አጉል አፍ መካፈቱ ይበቃል። እኔ እንደሌሎቹ ዝም አልልሽ። ወይኔ ጸደይ ያለቀኝ ኤደንና ምዕራፍ እንዴት እያዳፋ እንደወሰዳቸው ግን አይተሻለል። ከዚህ በኋላ በህይወት የሚተርፉ ይመስልሻል? ምናገኛቸው ይመስልሻል? ቀጥሎ እኮ የኛ ተራ ነው። እባክሽን ዝም በይ ማድረግ ለራሴ ጭንቅላቴ ሊፈነዳ ነው። እኔም አይቼዋለሁ፣ ግን ምን ማድረግ እንችል ነበረ? በገዛጃቸው ነው እዚህ ጣጣ ውስጥ የገቡት። ይሄ ሁሉ የሆነው በዛች ኤደን ግትርነት ምክንያት ነው። እኛ እኮ አስቀድመን ስንት ጊዜ ነግረናታል። እባክሽ ዝም በይ፣ እነኚህ ሰዎች አደገኛ ናቸው ብለን ስንቴ ነው የነገርናት። እሷ ግን ከራሷም አልፋ ምዕራፍንም ችግር ውስጥ ከተተቻት። እኛንም ነው እንጂ ችግር ውስጥ የከተተችን። ማረግ እውነቱን ለመናገር ማለት ነው ኤደን የጠየቀችው ነገር ስህተት አልነበረ። ቆይ ማምለጥ መፈለግ ስህተት ነው? ሁላችንም እኮ ከዚህ ሲወል መውጣት እንፈልጋለን። ልዩነቱ እኛ ፈሪ ነን፣ ኤደን ደፋር ነች። ደፋር? ድፍረቷ ምን አመጣላት ካዲያ? አየሻው አይደለ ያገኘችውን ቅጣት? እኔ እኮ የሚገርመኝ እኛ እዚህ ክፍል ውስጥ ተቆልፈብን ስንገባ እሷም የት እንዳለች ምን እየተደረገባት እንደሆነ አለማወቃችን ነው። ከዚህ በኋላ ብርሃን አታዩም እኮ ነው ያላቸው ያ ጨካኝ ሰውዬ። አውቃለሁ፣ እኔንም እኮ ያደምጽ ጆሪ ላይ እየጮህብኝ ነው። ግን ማረግ መፍራት ምንም አይረባልንም። አሁን በሩ ከውጪ ተዘግቷል። ሙሉ ለሙሉ እዚህ ቤት ውስጥ ነው ታግተን ያለ ነው። እኔ እንጃ፣ እኔ ፈርቻለሁ። ናቀጠዋት ምን እንደሚፈጠር አላውቅም። ሰውየው ሌላ ምን አይነት ወጥመድ አዘጋጅቶልን ይሆን? ግን ነገ የሚሆነውን ነገር አናውቅም። ግን አንድ ነገር እርግጠኛ ነኝ፣ ከዚህ በኋላ ምንም ነገር ቢሆን እንደ ድሮ አይሆንም። እኔ ደም መወሰዳቸው መጨረሻችን ለኛ ምን እንደሚሆን ግልጽ አድርጎልናል። ፍራታችንና ቁመን ራሳችንን ማዘጋጀት አለብን። ጌቴ ባዘዝከኝ መሰረት ሁሉም ነገር አድርጌያለሁ። ያቺንም ኃይለኛ ልጅ ማንም በማይደርስበት ነጥዬ ቆልፌባታለሁ። አብራ ለማመጽ ያሰበችውንም እንደዛው። ይህንንም አስቀድመህ ማድረግ ነበረብህ። እዛ ግቢ ውስጥ ምን እየተሰራ እንደሆነ የምታውቀው አይመስለኝም። እያንዳንዱ ነገር በንቃት እንድትከታተል ነበር የተቀጠርኩት። እንዴት ሴቶቹ ሊያመጡ ሲያሴሩ ሳታውቅ ትቀራለህ? ጌቴ ጥፋቴ ነው፣ ይቅርታ ያድርጉልኝ። ያቺ ኤደን የምትባል ልጅ ከመጣች ጀምሮ ነገሩን ሁሉ ያበላሸችው። ሌሎቹ ኮፈሪዎች ናቸው፣ ምንም አያመጡ። እሷ ግን ሁሉም ልታሳምት ትሞክር ነበር። አሁን ግን ይዣታለሁ። ስማ፣ እኛ ኢንቨስት ያደረግነው ለስራ እንጂ ለአንተ ስህተት አይደለም። ያቺ ልጅ ካልተገራችን ነው እኛ ለምንፈልገው ነገር ዝግጁ ካልሆነች ህይወቷ ያበቃል። የአንተም መጨረሻ ምን ሊሆን እንደሚችል ታውቃለች። ይገባኛል። ከእንግዲህ ምንም አይነት ስህተት አይፈጠርም። ከእንግዲህ ለሴቶቹ ምንም አይነት ርኅራኄ እንዳታሳይ። ሁለቱም ሴቶች እንዳይዳፈሩና ያቺንም ለመርዳት እንዳያስቡ አጥብቀህ ያዛቸው። ነገ የሚመጡ እንግዶች ስላሉ ሁለቱ ሴቶች እንዲዘጋጁ ያደርጉ። እሺ፣ ሁሉም ነገር በተባለው መሰረት ይዘጋጃል። ሲመጡ ተዘጋጅተው ይጠብቋቸዋል። ጥሩ። ስራችንን ያደናቅፍ ምንም ነገር መኖር የለበትም። ንቁ ሁን። ለምንድን ነው እዛ ግድግዳ ስር ተለጥፋችሁ ያላችሁት? እኛ እኮ ልንጎዳችሁ አልመጣም። ደህና ነን። ይህንን ፍርሃታችሁን እኮ ማየት ሰለቸን። አገር ቤት እያላችሁ ከተማ ሄደን ሰርተን ቤተሰቦቻችንን እንረዳለን ስትሉ አልነበረ? እዚህ ስራ ተገኝቶላችሁ በእንደዚህ በአማረ ቤት ውስጥ ተቀምጣችሁ ይህ ሁሉ ማጉረምረም ማለቃቀስ ምንድን ነው? እኛ እኮ እየሰራን ነው።
የተባለውንም ቢሆን እያደረግን ነው። ግን እኮ ይህ ስራ እኛ የጠበቅን አይነት ስራም አይደለም። ስራውን እንደጠበቃችሁት አይደለም? ለመሆኑ እናንተ ማን ስለሆናችሁ ነው ስራ የምትመርጡት? እዚህ የመጣችሁት በእኛ ገንዘብ ነው። የምትበሉት የምትጠጡት ከየት የመጣ ነው ይመስላችሁ? ያቺ ባለጌ ጓደኛችሁና ያቺ ባላገር የት እንዳለች ታውቃላችሁ? አታውቁም። ምክንያቱም እነርሱ ያሉበትን ቦታ ፀሐይ እንኳን አይገባበት። ስለማምለጥ ስታስብ የነበረችው ያቺ ኃይለኛ ጓደኛችሁ አሁን በእኛ ቁጥጥር ስር ሆናለች። እናንተም እንደሷ መሆን ካልፈለጋችሁ የተባላችሁትን ብቻ ማድረግ ነው። የእኛ አለቃ ምን ያህል ጨካኝ መሆኑን አታውቁም። እኛ እንኳን ልናዝንላችሁ እንችላለን። እሱ ግን ስራውን የሚያበላሽበት ሴት ካገኘ ህይወቷን እዚሁ ነው የሚያስቀረው። ጨዋታው አብቅቷል። ከዚህ በኋላ ደከመኝ፣ አቃተኝ፣ አትሰራም የሚል ሰው ካለ እዚሁ ነው ህይወቱ የሚያልፍ። ነገ አንድ ትልቅ ደንበኛ ይመጣል። ሴቶቹ በሚገባ ተዘጋጅተው እንዲጠብቁ አድርጉ። በተለይ ጸደይ የምትባሉ ልጅ አፏን እንድትዘጋ አድርጋል። እሺ ጌቴ፣ ሁሉንም ነገር በተባለው መሰረት አደረገልን። እንዳትሳሳቱ፣ መውጫ የላችሁ። በጥሩ ሁኔታ ከሰራችሁ ትኖራላችሁ። አለበለዚያ ግን መጨረሻችሁ ከነ ኤደን የባሰ ይሆናል። ሰማሻችሁ አይደለ ጸደይ? ሰማሻችሁ አይደለ? ህይወቷ እዛው ያበቃል እኮ ነው ያለን። ኤደንን እኮ ጨርሰው ሊገሏት ነው። እኛንስ በህይወት ይተውናል እንዴ? ይህን ጉድ ማንም ሳቅ እዚህ ቤት በስብሰን ልንቀር ነው። ስልክ እንኳን ቢኖረን ለአንድ ሰው ደውለን አድኑን እንላለን። ማንንም ትጠሪ ማድረግ ስልክ ቢኖርሽ ለማንም እደውዩ። እኛ እኮ ከክፍለ ሀገር ስንወጣ ከተማ ጥሩ ስራ እናገኛለን ብለን ነው ከቤተሰቦቻችን ጋር የወጣ ነው። አሁን ደውለሽ ለወንዶች ገላችንን እየሸጠን ነው ታግተናል ብለሽ ነው የምትናገሪ? ይህንን ቢሰሙ እኮ እዛው ነው አንድ ነገር የሚሆኑት። ካለሽ ምን እናድርግ? ዝም ብለን እጃችን አጣጥፈን እንቀመጥ? እኔ ሁሉም ነገር ጨለመብኝ። እዚህ ከመጣሁ የሁሉ መከራ አልበቃ ብሎ አሁን ደግሞ የእነኝህ ጨካኝ ሰዎች ነጋ ጠባ ዛቻ መስማት ሰልችቶኛል። እኔም ቢሆን መከራ ሰልችቶኛል፣ ግን ማልቀስ ምንም አይቀይረውም። አይሸት አይደል ኤደንን እስከ መጨረሻው ሰዓት ድረስ ያንን እንደ አይኑም ስታየው ነበረ። እኛ ግን አጠገባችን መጥተው ሲዝቱብን እንደ በግ አንገታችንን እንደፋን። ለካስ እኛ እዚህ ሆነን የምናለቅሰው እሷ እዛ ጨለማ ውስጥ እየተሰቃየች ነው። ኤደንማ ኃይለኛ ናት፣ ግን ያ ድፍረቷ የታደረሳት ያው ምንም ነገር በማታይበት ክፍል ውስጥ ብቻዋን ናት። እና እኮ ራሳችን ለማዳን ስንል ነው እነሱ ናቸው የረበሹት ብለን ያልናቸው። ይሄው መጨረሻው ምን ሆነ? አለቃው እኛንም ጭምር እኮ ነው ያስፈራራል። ሁላችንም እኩል ወጥመድ ውስጥ ነን። አዎ ሁላችንም ብንሆን እኩል ታግተናል። ሞት ቀዳዳ የለንም። ግን አንድ ነገር ልንገርሽ ማድረግ፣ ይሄ ፍርሃት እዚህ ቤት ውስጥ በቁም እየገደለን ነው። ነገ ጠዋት አዲስ ወንድ ይዘን እንመጣለን ብለዋል። የሚመጣው ሰው እኛን እንደ ሰው ሳይሆን እንደ ዕቃ ነው የሚሆን። ከነገ ጀምሮ የሚመጣብን ነገሮች በሙሉ ዝም ብለን የምንቀበል ከሆነ በእውነትም ከኤደን የባሰ ዕጣ ፈንታ ነው የሚጠብቀን። እሺ ካዲያ ምንድን ነው የምናደርገው? በሩ እኮ ተቆልፏል። እኛ ምንም አቅም የለም። አቅምማ እኮ አለን። እስከዛሬ ፈርተን ነበር። ከዚህ በኋላ ግን መፍራት ማቆም አለብን። ይኸውልሽ ሌሊቱ እስኪያልፍ ድረስ አንድ መፍትሄ ማሰብ አለብን። ዝም ብለንማ እንታገትም። ማረግ አቤት። ተኛሽ እንዴ? እንቅልፍ የሚባል ከዚህ ቤት ከጠፋ እኮ ሰነባበት። አይኖችን በጨፈንኩ ቁጥር የዚያ የሰውዬ አስፈሪ ፊትና የኤደን ለቅሶ ብቻ ነው የሚሰማኝ። እሺ እዚህ ከመግባቴ በፊት የነበረኝ ነት እያስታወስኩ ልቤ በቁጭት ሊፈነዳ ነው። ክፍለ ሀገር እያለንማ እናቴ ልጄ የከተማ ሰው አትመኝ ይበላሻል ስትለኝ አልሰማ ብዬ ነው።
ሰርች ይቀየራል ያልኩት ወንድሜ ዛሬ በዚህ ሁኔታ ላይ መሆኔን ቢያውቅ ምን ሊሆን? ሁላችንም የመጣነው እኮ ለተሻለ ህይወት ነበር። ማን አውቆ ወደዚህ ገደል ይገባል? እኔም ድሃ ቤተሰቦችን ለመርዳት ስል ነው ያንን አደላላ ምን የተከተልኩት። የመጣን ቀን ያየነው ነገር ግን ፍጹም ከህልማችን የተቃረነ ሆነ። ግን የሚቆጨኝ ምን እንደሆነ ታውቂያለሽ? እነዚህ ሰዎች እኛን እንደፈለጉ ሲያደርጉ ዝም ማለታችን። መጀመሪያ ቀን እንደመጣን እንደ ከብት እየነዱ ለተለያዩ ወንዶች ሲሸጡ ዝም ማለታችን ነው። መፍራት ብቻ ነው የለመድነው። ይኸው ፈርተን ዛሬ እዚህ ደረስን። ኤደን ግን ስትመጣ ከመጀመሪያ ቀን ጀምሮ ይሄ ስራ አይደለም ብላ ታግላ ነበር። ካዲያ ምን ይሻላል ጸደይ? ኤደንን የሚያክል እንኳን ኃይለኛ ልጅ ተሸንፋ እዚሁ ቀረች። እኛማ ምን አማራጭ አለን እጣ ፈንታችንን ከመቀበል ውጪ? አይሆንም ማረግ። እጣ ፈንታችንን ዝም ብለን አንቀበልም። እስካሁን የኖርነው ህይወት እኮ ህይወት አይደለም፣ በቁም መሞት ነው። ሁል ጊዜ ከመፍራት አንድ ቀን ሞክረን መሞት ይሻላል። በቃ ሌሊቱ ሳይነጋ መወሰን አለብን። እስካሁን አልተኛችሁም እንዴ? ምን እያሰራችሁ ነው? ወይስ እንደ ጓደኛችሁ ጣጣ ልታመጡብኝ ነው? አረኛ ምንም አላሰብንም፣ እንዲሁ ስለተጨነቅን ነው። መፍራትም አለባችሁ። ይኸውላችሁ የመጣሁት አንድ ነገር ነገራችሁ ነው። ያቺ ባለጌ ኤደን አሁን ባለችበት ሆና እያለቀሰች ነው። እሷን ለማዳን ወይም ከእሷ ጋር ለማገናኘት ቅንጣት ታክል እንኳን እንዳታስቡት። እሷና እናንተ ያላችሁበት ቦታ የሰማይና የምድር ያህል የተራራቀ ነው። ብትጮህ እንኳን ድምጻችሁ አይሰማትም። ለምንድን ነው ብቻዋን የቆለፍክባት? እሷ እኮ እኛን ለመውዳት ራሷን ለመከላከል ነበር የሞከረችው። አንቺ ደግሞ አፍሽን መክፈት ጀመርሽ። ለመከላከል እዚህ ቤት ህግ የምናወጣው እኔና አለቆቼ ብቻ ነው። ኤደን ድንበር ጥሳለች፣ ስለዚህ ቅጣቷን ትቀምሳለች። ስለዚህ ለእናንተም በጭራሽ ምግብ አይሰጣችሁ። ያቺ ኤደን እስክትንበረከክና ጸባዩን እስክታስተካከል ድረስ እናንተም አብራችሁ ትቀጣላችሁ። እባክህ እኛ ምን አደረግንክ? የተባለነውን ሁሉ እያደረግንልህ አይደለም? እሷ ባጠፋችሁ እኛን ለምን ትቀጣለክ? ምክንያቱም አብራችሁ ስለኖራችሁ። በአንድ ቤት ውስጥ እየኖራችሁ እሷ እንደዚህ ስታስብ ዝም ማለታችሁ አብራችሁ ተባባሪ ያደርጋችኋል። አለቃ ምን ያህል እንደተናደደ አይታችኋል። ነገ የሚመጣው ደንበኛ ትልቅ ሰው ነው። የነገው ስራ ከተበላሽ አንገታችሁን ነው የምትቀሉት። በተለይ አንቺ ጸደይ፣ ፊትሽ ላይ ማጉረምረም የሚባል ነገር ማየት አልፈልግም። ራስሽን አዘጋጅ። ነገ ዝግጁ ሆናችሁ ካልጠበቃችሁ መጨረሻችሁ ከኤደን የባሰ ይሆናል። አሁን ዝም ብላችሁ ተኙ። ብትቆልፉብኝም ብታስሩኝም እኔ መቼም እናንተ አልገዛም። ማዕረግና ጸደይ አሁን ምን ላይ ሆኑ? እኔን አሳልፈው በሰጡበት አፋቸው ተረጋግተው ተቀምጠው ይሆን ወይስ እነሱም እንደኔ በፍርሃት የተንቀጠቀጡ ነው? ለካ እኔን ክደው ራሳቸውን ያደኑት ፍርሃት ስላስተማራቸው። ግን ይሄ ፍርሃት የትም አያደርሳቸው። እኔ እንደሆነ ዝም ብዬ እጄን አልሰጥም። የመጨረሻ እስትንፋሴ ድረስ እታገላለሁ። ምን ሆነሽ ነው ጸደይ? ችግር አለ? ምንም። ግን እኔ ከእንግዲህ መተኛት አልችልም። ጭንቅላት ውስጥ የሚመላለሰው ነገር ሊያሳብደኝ ነው። ሰው እያለውን ሰምተሻል አይደለ? ኤደን ያለችበት ቦታና እኛ ያለንበት ቦታ በጣም የተራራቀ ነው። እሷን ማግኘትም ሆነ ማነጋገር እንደማንችል እርግጠኛ ሆኗል። አዎ እኔም እኮ እያሰብኩት ነበረ። ይሄ ሙሉ በሙሉ አቅም ማጣታችንን ያሳያል። አይደለም ማድረግ። ይሄ የእኛን አቅም ማጣታችንን ለማሳየት ሳይሆን እኛን ለማድረቅ የሰሩት ነገር ነው። ኤደን በሌለችበት እኛ ምንም ማድረግ እንደማንችል ለሚያስቡት እርስ በርስ እንድንጣላና በፍርሃት እንድንደነዝዝ ነው የፈለጉት። ከዚህ በኋላ ይህ ነገር ዝም ብለን አንቀበልም። ምን ማለት ነው ጸደይ? ምን ለማድረግ አስበሻል? የኤደን መጨረሻ ላስፈረሱ? ያስፈራኛል። ግን እዚህ ቤት ውስጥ የምንኖረው ህይወት ከሞት አይተናነስም። በየቀኑ ማንነታቸውን የማናውቃቸው ወንዶች እየመጡ ክብራችንን ይገፉናል። እኛ እኮ እስረኞች ነን። እስከዛሬ ኖርነውን ፈርተን ነው።
መፍራት ግን ምን አተረፈልን? ምንም። ነገ ጧት አዲስ ሰው እንደሚመጣ ሰውዬ በግልጽ ነግሮናል። ካደኛ ምን እናድርግ? ቤቱ የተለያየ ነው። እኛ ደግሞ እዚህ ተቆልፎብናል። ምንም እርዳታ የምንጠራበት ዘዴ የለም። አዎ እርዳታው የሚመጣው ከውጭ ሲሆን ከኛው ከራሳችን ነው። ነገ ጧት ድንገት ሰውየው በሩን ሲከፍት ጥለን መውጣት አለብን። ራሳችንን ማስፈታት አለብን። ኤደንም ቢሆን ከዚህ ሲሆን ለማውጣትና ለማስፈታት መነሳት አለብን። እኔ ብቻዬንም ቢሆን ነገ ጧት ይህን ነገር እሞክራለሁ፣ ግን አብረሽን ብትቆሚ ደስ ይለኛል። ጸደይ እባክሽ ብንያዝስ? ያ ዋናው አለቃ ፊቱ የማይታየው ምን እንደሚያደርገን አታውቂም? ቢይዙንስ? ከዚህ በላይ ምን ሊያደርጉን ይችላሉ? ከብት ከመሆን መገላገል ይሻለናል። ማዕረግ አስቢ፣ ክፍለ ሀገር ያሉት ቤተሰቦቻችን እኛ እዚህ ምን እየሆን እንደሆነ ቢያውቁ ምን ያህል ያዝናሉ። ስለ እነሱ ስትይ፣ ስለ ራስሽ ክብር ስትይ ፍራችን አውልቀሽ ጣዩ። ነገ ጧት ሰውየው በሩን ሲከፍት የመጨረሻ እድላችን ነው። እሺ በይ፣ ከኔ ጋር ነሽ? አንተ በተለመደው ሰዓት ተገኝ። እቃው በሚገባ ተዘጋጅቶ በሰዓቱ ይጠብቃል። አንተ ስለሱ አታስብ። ነገ ዜና ስንመጣ ምንም አቅም አይኖራትም። አንተ ብቻ በሚገባ ብሩን አዘጋጅ። እነሱ እኮ መፍራት እንጂ ሌላ ነገር አያውቁም። አንተ ብቻ እንዳታረፍድ። ምን መሰለሽ፣ ፊትሽ እኮ ደንግጧል። ሰውየው ምን እያለ ነበር? ሌላ አዲስ መከራ ሊያመጡብን ነው? ንገሪኝ እባክሽን። ማዕረግ፣ የሰማሁት ነገር በጣም ከባድ ነው። ነገ አዲስ ደንበኛ ይመጣል። ሰውየው ለደንበኛው እቃ ተዘጋጅቶላል ብሎ ሲሳለቅ ነበር። አየሽ፣ እኛን እኮ እንደ ሰው እንኳን አይቆጥሩንም፣ እቃ ነው ያሉን። አምላክ ሆይ፣ ካዲያ ማንን ነው የሚወስዱት? እኛን ነው ወይስ ኤደንን ነው? ነገ ጠዋት ኤደንን ነው የሚወስዷት። ሰውየው እንዳለ ታውቂያለሽ፣ ጨዋታ እንኳን ለራሷ ማይሰማበት ቦታ ነው ያለችው። ነገ ጧት እሷን ሙሉ ለሙሉ አቅሟን ሰጥተው ሊወስዷት ወይ ደግሞ ሊያጠፏት ነው ያቀዱት። ወይኔ አለቀላት ምስኪኑ ኤደን። እኛስ ብንሆን ምን ማድረግ እንችላለን? በሩ ተቆልፏል፣ ስልክ የለም። እሷን ይዘዋት ሲሄዱ ዝም ብለን ማየት ነው ጣፋንታችን። ቀጥሎ ደግሞ የእኛ ተራ ነው የሚሆነው። አይሆንም፣ ዝም ብለንማ አንመለከትም። የሰማሁት ነገር ፍርሃቴን አጥፍቶታል። ሰውየው እነ ማዕረግ መፍራት እንጂ ምንም ነገር አያውቁም። ሰውየው ራሱ እኔ ጧት መጥቼ በሩን እስከፍትላችሁ ድረስ እዛ ነው የሚቀመጡት ብሎ ሲሳለቅብን ነበር። እኛን ፈሪዎች አድርጎ ነው የቆጠሩን። ነገ ጧት ሰውየው ሲከፍት እኛ ፈሪ ለመሆናችንን ማሳየት አለብን። ምን ማለት ነው? ነገ በሩ ሲከፈት ምን ልናደርግ ነው? ሶስት ወንዶች እኮ ናቸው የሚመጡት። አዎ 3 ወንዶች ናቸው፣ ግን እኛ ጋር የሚገባው ጠባቂው ብቻ ነው። ሌሎቹ ወይ ውጪ ነው የሚቆሙት ወይ ደግሞ የት እንደሚሆኑ አላውቅም። እሱ እኛ ፈሪዎች እንደሆነ ስላሰበ ምንም አይነት ጥንቃቄ አያደርግም። በሩን ሲከፍት ድንገት ጥቃት ሰንዝረን እኛ ማምለጥ አለብን። ማዕረግ፣ ዛሬ ካልቆረጥን ነገ ሁላችንም እንደ ዕቃ ነው የምንታየው። ጸደይ፣ እቅዱ እኮ በጣም አደገኛ ነው። ሰውየው በሩን ሲከፍት ድንገት ጥቃት ሰነዘርንበት እንበል። እሺ፣ ነገር ግን ካላሸነፍነውና ድምፅ ካሰማስ? ውጭ ያሉት ሰዎችና የፊቱ የማይታየው ሰውዬ ከመጣ ያልቅልናል። ለዛ እኮ ነው የምነግርሽ ማዕረግ፣ ድንገተኛ ነው መሆን ያለበት። እሱኛን እንደ ፈሪና እንደ ጅል ስላሰበን በሩን ሲከፍት ምንም ጥንቃቄ ያደርግ። ፊቱ ላይ ፍርሃት ሳይሆን ሙሉ መተማመን ነው የሚኖረው። እኛ ያንን መተማመን ነው ልክ እንደ መሳሪያ የምንጠቀመው። በሩን ሲከፍት አንቺ መሀል ላይ ቆመሽ ትኩረቱን ትስቢያለሽ። እኔማ ገና ፊቴን ሳይ ነው እኮ መዋሸቴን የሚያውቅብኝ። እኔ ውሸት ይታወቅብኛል። ትቻለሽ፣ ምንም ነገር አታደርጊ። የሁል ጊዜ ለቅሶና ፍርሃትሽን ብቻ ሳዩ። ኤደንም ምን አደረጋቸው እያልሽ እያለቀሽ ወደ እሱ ትጠጊያለሽ። እሱ አንቺን ለማስፈራራት ትኩረቱ ሙሉ ለሙሉ አንቺ ላይ ሲሆን እኔ በያዝኩት ነገር አጠቀዋለሁ። እሺ፣ ከዛስ? ከወደቀ በኋላስ? ልክ ሲወድቅ በፍጥነት ኪሱ ገብተን ኤደን የተቆለፈባትን ቤት ቁልፍ እንወስድና እናድናታለን። ድምፅ እንዳያሰማ አፉን በጨርቅ አስረን እዚህ ክፍል ውስጥ እንቆልፍበታለን። 3ታችን አብረን ከሆንን ከዚህ ለመውጣት አቅም ይኖረናል። ግን ጸደይ፣ ኤደን የታሰረችበት ቦታ በጣም የተራራቀ እንደሆነ ሰውየው ነግሮናል። እዛ ለመድረስ ውጭ ያሉት ሰዎች ካዩንስ? ለዛ ነው ጊዜው ወሳኝ ነው የምልሽ።
ሰውየው እኛን ተዘጋጁ ለማለት ብቻው እንደሚገባ ደግሞ እርግጠኛ ነኝ። ያንን ትንሽ ደቂቃም ቢሆን ተጠቅመን ራሳችንን ማድረግ አለብን። ይሄ መጫወቻ አይደለም፣ የመኖርና የመሞት ጉዳይ ነው። አሁን እቅዱን በደንብ መለማመድ አለብን። ነገ ስህተት የሚባል ቦታ የለውም። ጸደይ አየሽ አይደለ? እኛ እዚህ ተቆልፎብናል። ኤደን ያለችበት ክፍል እንኳን እንዳንደርስ አደረጉን። እሷ የት እንዳለች ምን እየደረሰባት እንደሆነ አለማወቃችን ብቻችንን መቅራታችን ተስፋ ያስቆርጣል። አቋም ለማድረግ ኤደን ያለችበት ቦታ እኛ ካለንበት ቦታ መራራቁ ለእነሱ ትልቅ ወጥመድ ነው። እሷን በአካል እንዳናገኛትም ሆነ ምን ላይ እንዳለች እንዳናውቅ አድርገውናል። ይሄ ብቸኝነት ግን ተስፋ ሊያስቆርጠን አይገባም። ሰማሽ ጸደይ? ሰማሽ? የኤደን ድምፅ እዚሁ አቅራቢያችን ነው እንዴ? እየደበደቧት ይሆን እንዴ? ወይስ ሌላ ነገር እያደረጉባት ይሆን? የሆነ ሰው እየተሰቃየ ነው። ምናልባት ደግሞ ኤደን ልትሆን ትችላለች። እኛ ግን እዚህ ሆነን ምንም ማድረግ አልቻለም። ዝም ብለን የምንሞትበት ጊዜ ማክተም አለበት። ማረግ ስልክ የለንም፣ ሰው መጥራትም አንችልም። ነገ ኤደንን ጨርሶ ሊወስዳትም ይችላሉ። እሷ ከተወሰደች ደግሞ ቀጣዩ ዕጣ ፈንታ የኛ ነው። ስለዚህ ሰውየው እኛን ሊያገኘን ሲመጣ ድንገት ጥላ መውጣት አለብን። ግን ጸደይ ስለ ኤደን ብቻ ነው እኮ እያሰብን ያለ ነው። ግን ምዕራፍ የት እንዳለች እኮ ጨርሶ አናውቅም። እሷም ከተወሰደች ቀናቶች አልፏታል። እሷም የት እንዳለች ሳናውቅ ልንወጣ ነው። ልክ ነሽ እኮ ማረግ። ምዕራፍም እኮ ታችን ነች። ሰውየውን ስንይዘው ስለ ሁለቱም እንዲናገር እናስገድደዋለን። ወይ በአንድነት እንወጣለን ወይ እዚሁ እንሞታለን። ትስማሚያለሽ? እስማማለሁ። ከእንግዲህ ምንም የምንፈራው ነገር የለም። እዚህ ቤት እሱን ልንጎዳበት የምንችለው ነገር የለም እንዴ? እነኚህ ጫማዎች፣ አዎ በእነኚህ ጫማዎች ማለት ነው። በደንብ በኃይል ከሰነዘርንበት ሹልም ስለሆነ ሊጎዳ ይችላል። አሁን ልክ ነሽ። በዛ ላይ ሴቶች ናቸው ብሎ ስለሚያስብ በኃይል ከምታነው ልንጎዳው እንችላለን። ለመደበቅም አንቸገርም። አዎ ጥራሳ ነው። እኔ ግን ልቤ በጣም በጭንቀት እየመታ ነው። ተተሳሳትን እኮ ያልቅልናል። አይዞሽ፣ ይኸውልሽ ወደኋላ ማለት የለም። አንቺ ብቻ ጫማውን በደንብ አጥብቀሽ ልክ ሲገባ በቃ ወዲያው ነው ማጥቃት። እስካሁን ስለምንድን ነው ያዘጋጃችሁት? አትናገሩም እንዴ? አትናገሩም? ምንድን ነው? ምን ለማድረግ እያሰባችሁ?